በሪቨርቪው ፍሎሪዳ ጸጥ ባለ ምሽት ሁለት አስፈሪ የ911 ጥሪዎች ተሰሙ። የመጀመሪያው አንዲት እናት እርዳታን ፈልጋ ስትጮህ ነበረ። I'm shot, help me. I'm shot, help me, please. Jesus, help me. I'm shot. What's the address of the emergency, ma'am? What's the address of your emergency? I'm shot, help me, please. What's your address? What's your address, ma'am? Help me, please. Where? ሁለተኛው ደግሞ በቤተሰቡ ላይ አሰቃቂ ጥቃትን ከፈጸመው ሰው ነበረ። 911, what is your emergency? Hey, I just been attacked by some white demons inside, and she tried to kill me, and What's the I just address? killed her stupid ass. ወደ ዛሬው ታሪክ ዝርዝር ከመግባታችን በፊት አንድ ነገር እንድትተባበሩኝ እጠይቃችኋለሁ። በዚህ ቻናል ላይ የማቀርበው በአሜሪካ የተፈጸሙ እውነተኛ የወንጀል ታሪኮችን ነው። እንደዚህ አይነት ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉልኝ እጋብዛችኋለሁ። ሰብስክራይብ ደግሞ ካደረጋችሁ የደወል ምልክቱን እንድትጫኑልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ አስተያየት፣ ስለምትሰጡኝ ምክር ከልቤ በጣም አመሰግናለሁ። ወደ ዛሬው ታሪክ እንሄዳለን። የዛሬው ባለ ታሪካችን ራኒ ሃኔል ይባላል። እንደ አውሮፓውያን አቆጣጠር በ2018 በሰው ልጅ አይምሮ ሊገመት የማይችል እጅግ ዘግናኝ ወንጀልን የፈጸመ ሰው ነው። የሴት ጓደኛውን ማለትም የሁለት ልጆቹን እናትና አካል ጉዳተኛ ሴት ልጁን ከገደለ በኋላ ወንድ ልጁን በሞትና በህይወት እያለ ቤቱ ላይ ጋዞሊን አርከፍክፎባቸው እሳቱን ከለኮሰ በኋላ 911 ደውሎ ሚስቱ ልትገለው ስትል እንደገደላት ተናግሮ ፖሊስ ይጠራል። ነገር ግን ህዝቡን የበለጠ ያስደነገጠው በፍርድ ቤት የተከሰተው ነገር ነበረ። ራሱን ለመከላከል እንደ ጠበቃ ሆኖ የፈጸመው ወንጀል ምንም ሳይጸጽተው I'm pleading not guilty to the charges of premeditated murder. They didn't want you to know the truth. ከጥቃት የተረፈውን ወንድ ልጁን ጥያቄዎችን በመጠየቅ ስለ ወንጀሉ እንዲናገር ማድረጉ በጣም ያሳዘነ ጉዳይ ነበረ። Sir, do you know where your mom was shot at? No. Did I hurt you that night of this incident? Yes. I did. And how did I hurt you? You stabbed me. ራኒ ሃኔል እና ኬንያታ ባሮን ጋብቻ አላደረጉም። ያው እዚህ ሀገር ጋብቻ እንዳያደርጉ ብዙ የሚያገዳቸው ነገር አለ። ነገር ግን ገርልፍሬንድ እና ቦይፍሬንድ ሆነው ሁለት ልጆች ወልደው አብረው ለረጅም ጊዜ ይኖሩ ነበረ። ከውጪ ሲታዩ እንደማንኛውም ቤተሰብ ነበር የሚመስሉት። ነገር ግን ከተዘጋው በሮች ጀርባ ብዙ ጭንቀቶችና ውከቶች ነበሩ። ማርች 18 2018 በቤታቸው ውስጥ የነበረው ውከትና ጭንቀት ከቤታቸው ወጣ። እንደ ዘገባው ከሆነ ራኒ ገርልፍሬንዱ ኬንያታ በአጋንንት የተያዘች ናት ብሎ ያምን ስለነበረ እምነቱ ብዙም ሳይቆይ እሷን ለመግደል እንዳነሳሳው ይናገራሉ። ማርች 18 2018 ማታ 11 ሰዓት ከ43 ፒኤም ላይ ኬንያታ 911 ደውላ እርዳታን እፈልጋለሁ ብላ እየጮኸች ተናገረች። ነገር ግን ብዙም ሳይቆይ ጥሪዋ በዝምታ ተጠናቀቀ። ከ8 ደቂቃ በኋላ ሁለተኛ የ911 ጥሪ በ11:51 ፒኤም ላይ መጣ። በዚህ ጊዜ ራኒ ነበረ በነጭ አጋንንት ጥቃት ደርሶብኛል ሲል ኬንያታ ልትገለው እንደሞከረችና እንደገደላት ተናግሮ የመኖሪያ አድራሻውን ሰጠ። ፖሊሶች ወደ ቤቱ ደረሱ። በተጠቀሰው አድራሻ በቤቱ ጓሮ ውስጥ ራሷን ስታ ኬንያታን አገኟት። 2 ጊዜ በጥይት ከመታት በኋላ ቀጥቅጦ ነው የገደላት። ወደ ቤቱ ሲገቡ መናገር የማትችለውን የ9 ዓመቷን ሴት ልጃቸውን ነቫያን በመዶሻ ጭንቅላቷንና ጀርባዋን ተመታ ሞታ አገኟት። ከዚያም የ8 ዓመት ህፃን ወንድ ልጁ 20 ጊዜ በቢላዋ ተወግቶ በሞትና በህይወት እያጣጣረ ቤቱ እየተቃጠለ ስለነበረ በእሳት ተቃጥሎ አገኙት። ወዲያውኑ አቅራቢያ ወደሚገኝ ሕክምና ማዕከል ወሰዱት። ያኔ ነበረ በአምቡላንስ ውስጥ ደም እየፈሰሰው በቃጠሎ እየተሰቃየና እያጣጣረ ለመጀመሪያ እርዳታ ሰጪዎች አባቴ እናቴን ገደላት ብሎ የነገራቸው። ከዛም ራኒ ፍርድ ቤት ውስጥ ቀርቦ ባልተለመደና በማይስደስት በጣም አሰልች በሆነ ሁኔታ ራሱን በፍርድ ቤት እንደ ጠበቃ መወከል መረጠ። በችሎት ውስጥ ከጥቃቱ በታምር የተረፈውን የገዛ ልጁን ተከራከረው።
ራኒ የጮኸ ልጆቼን በጣም ነው የምወዳቸው፣ ወንጀሉን አልፈጸምኩም፣ መንግስት ለኮሚኒቲው ችግር እንደሆንኩኝ ለመናገር ፈልጎ ነው በማለት ደጋግሞ የጮኸ ይናገር ነበረ። በፍርድ ቤት ውስጥ የሚያደርገው ነገር በጣም የሚረብሽና ያስገረመ ነገር ነበረ። ራኒ ራሱን የመከላከል ቲያትር ቢሰራም እውነት ግን አሸንፏል። የፎረንሲክ ማስረጃ ኬንያታ በጥይት እንደተመታችና ቀጥቅጦ እንደተገደለች አረጋገጠ። የልጁ ዝርዝር ምስክርነት በጣም ልብ የሚሰብርና አቃቢ ሕጎቹ በልጁ ድፍረት በጣም ነው የተገረሙት። ዳኛዋ ስትናገር 19 ዓመታት በዚህ ፍርድ ወንበር ላይ ነበርኩ፣ ብዙ ኬዞችን ሰርቻለሁ፣ ይህ ግን እስካሁን ካዩዋቸው ሁሉ በጣም የከፋ ኬዝ ነው ብለዋለች። ዳኞች በሁሉም ወንጀሎች ጥፋተኛ እንደሆነ ለማግኘት ጥቂት ሰዓታት ብቻ ነው የፈጀባቸው። ከዛም ራኒ በሁለት የመጀመሪያ ደረጃ ግድያዎች፣ በአንድ የግድያ ሙከራ፣ በልጆች ላይ በደል በማድረስና በቃጠሎ ወንጀል ጥፋተኛ ሆኖ በ3 ተከታታይ የዕድሜ ልክ እስራትና ተጨማሪ 90 ዓመት ተፈርዶበታል። የይቅርታ እድልም መቼም የለውም። ከእስር ቤት የመውጣትም እድል የለውም። የራኒ ከዛ አደጋ የተረፈው ልጅ እሱን ለማዳን በረዳው የፖሊስ መርማሪው በጉዲፈቻ ተወስዶ በጥሩ ሁኔታ ውስጥ ይገኛል። አሁን በ10ዎቹ እድሜ ውስጥ የሚገኝ ልጅ ሆኖ ስለ ጥንካሬና የከፋ ነገሮች ቢገጥሙ እንዴት ማለፍ እንደሚቻል ያስተምራል። ቃለ መጠይቅ ተደርጎለት አዲሱን ፋሚሊውን በጣም ነው ያመሰገነው። ለወደፊት ዶክተር መሆን እንደሚፈልግና እሱ እንደተረዳ ሰዎችን መርዳት እንደሚፈልግ ተናግሯል። የራኒ ወንጀል አገሪቱን በጣም ያስደነገጠ ወንጀል ነበረ። የፈጸመው ወንጀል ብቻ ሳይሆን በፍርድ ቤት ውስጥ ያደረገው ትርኢት በጣም ሰዎችን ሁሉ አሳዝኖ ነበረ። ነገር ግን በጣም ጨለማ በሆኑ አሳዛኝ ሁኔታዎች ውስጥ እንኳን ብርሃን ሊወጣ እንደሚችልም አስተምሯል። ለዚህ ደግሞ ምስክር የገዛ ልጁ ከዛ ሁሉ ጉድ ውስጥ የወጣው እና የተረፈው አሁን በጥሩ ሁኔታ ውስጥ የሚገኘው ልጅ ምስክር ነው። አንዳንድ ጊዜ በጣም በከፉና በጣም በጨለሙ ሁኔታዎች ውስጥ መልካም ነገሮች ሊወጡ ይችላሉ። ይሄ ደግሞ ከዛ አደጋ የተረፈው ልጅ ታሪክ ያሳየናል። የዛሬው ታሪክ ብዙ በተዘጉ በሮች ጀርባ የተደበቀ የቤት ውስጥ ችግርና ጸብ ሊኖር እንደሚችል፣ ነገር ግን ያንን ችግር በተለያየ ምክንያት በፍርሃት ሊሆን ይችላል፣ መፍትሄ የለውም ብሎ በማሰብ ሊሆን ይችላል፣ ይለወጣል ወይንም ትለወጣለች ብለው በማሰብ ወይንም ተስፋ ቆርጦ ማንም አይረዳኝም ብሎ ራስን በማግለልና በዝምታ በቤት ውስጥ በደሎችን በጸጋ እየተቀበሉ የሚያሳልፉና ብዙ የተጎዱ ሰዎች እንዳሉ ያሳየናል። በእንደዚህ አይነት በተመሳሳይ ችግር ውስጥ የሚያልፉ ሰዎች የምናውቃቸው ካለ ጠጋ ብለን ልናወራቸው፣ ልንረዳቸው፣ ድምፅ ልንሆናቸው ይገባል። እንዋደድ፣ እንተሳሰብ። ሰዎች በነፃነትና የራሳቸውን ፍላጎት የራሳቸውን ሀሳብ አድርገው የሚኖርበትን ምቹ የሆነ ስፍራ እንፍጠር እላለሁ። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ ወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ሰብስክራይብ ካደረጋችሁ ደግሞ ሌሎች እንዲደርሳቸው ላይክ፣ ሼር በማድረግ እንድትተባበሩኝ በአክብሮት እጠይቃችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ።